ናችሁ? ደህና ናችሁ? በጣም ጎበዝ ልጆች። አሁን ስማችሁን ስጠራ በፍጥነት ወደዚህ እየሮጣችሁ መጣችሁ ስማችሁን ትወስዳላችሁ ማለት ነው። መጀመሪያ የምጠራው አቤኔዘር። አይ ማጨብጨብ አይጠበቅብንም፣ ችግር የለውም። እሺ፣ ከዛ ኢዲዲያ ቶሎ በይ። ከዛ በተነሳችሁበት ቦታ ትቀመጣላችሁ። ጎበዝ ልጁ። ናችሁ? ደህና ናችሁ? ቻይልድ ኢቫንጀሊዝም ፌሎሺፕ ከኢቫንጀሊካል ቲቪ ጋር በመተባበር የሚቀርብላችሁ የይወደኛል የልጆች ፕሮግራም ሳምንቱን ጠብቆ ጀምሯል ማለት ነው። ታዲያ ዛሬም ደግሞ በተለያዩ ጣፋጭና ደስ የሚሉ ፕሮግራሞች አብረን እናሳልፋለን ማለት ነው። ፕሮግራማችንን ከመጀመራችን በፊት ግን እንጸልያለን። እስቲ ሁላችንም ለመጸለይ እንዘጋጅ። ልጆች ስክሪን ላይ ያላችሁ፣ እንደገና ደግሞ እዚህም ክፍል ውስጥ ያላችሁ ልጆች ለመጸለይ እጃችንን እናዘጋጃለን። አለቱ ኢየሱስ ነው። በአለቱ ላይ ቤቴን እሰራለሁ፣ በሮቼንም ዘጋለሁ፣ መስኮቶቼንም ቆልፋለሁ። አይኔን ጨፍኜ አንገቴን ዝቅ አድርጌ እጸልያለሁ። ከዛ ልጆች እኔ ስጸልይ እናንተ አሜን ትላላችሁ። እግዚአብሔር ሆይ እናመሰግንሃለን። ሳምንቱን በሙሉ በሰላም ጠብቀ ደግሞ ስላደረስከን በጣም አድርገን እንወድሃለን። ዛሬም ደግሞ ጥሩ ጊዜ እንድናሳልፍ አንተ እርዳን። በጌታ በኢየሱስ ስም አሜን። በጣም ጎበዝ ልጆች። እሺ፣ እስቲ አንድ ጥያቄ ልጠይቃችሁ ልጆች። እግዚአብሔር ከፈጠራቸው ነገሮች እግዚአብሔርን የሚያስታውሳችሁ ነገር፣ ለምሳሌ ፀሐይ ሊሆን ይችላል፣ ጨረቃ ልትሆን ትችላለች፣ ተራሮች ሊሆኑ ይችላሉ። እግዚአብሔር የፈጠራቸውን ነገሮች ታውቃላችሁ አይደለ? ስለዚህ ስታዩት እግዚአብሔርን የሚያስደስታችሁን ነገር ዛሬ በስዕል ትገልጻላችሁ ማለት ነው። ስለዚህ ሁላችሁ እኔ አንዳንድ ወረቀት ሰጣችኋለሁ። ከዛ በኋላ በሰጣችሁ ወረቀትና እርሳስ እናንተ እግዚአብሔርን የሚያስታውሳችሁ ነገር፣ ለምሳሌ እግዚአብሔርን የሚያስታውሳችሁ ነገር ምንድን ነው ሚነግረኝ? እስቲ እግዚአብሔር ምን ስታዩ ነው እግዚአብሔር ትዝ የሚላችሁ? እሺ ሌላ ምን ስታዩ እግዚአብሔር ትዝ ይላችኋል? እሺ ቁጭ ብለሽ ችግር የለውም። ቢራቢሮ ስታይ እግዚአብሔር ትዝ ይላታል። ተራራ ስናይ፣ እሺ ወፍ ስታይ። ስለዚህ የምትፈልጉትን ነገር ትስላላችሁ እግዚአብሔርን ትዝን የሚያስብላችሁ ነገር ማለት ነው። እሺ ስታዩት እግዚአብሔርን የፈጠረው ይሄ ነካ ብላችሁ የምትሉትን ነገር ትስላላችሁ ማለት ነው። በጣም በፍጥነት የጨረሰ ቀድሞ ያሳየኛል ማለት ነው። ለሁላችሁ ነው የምሰጠው። እሺ ይሄን ለሁላችሁም ሰጣለሁ። እሺ ልጆች አሁን ሁላችሁም መሳላችሁን ታቆሙና የሳላችሁትን ለኔ ታሳዩኛላችሁ። እኔ 1 2 3 ስላችሁ የሳላችሁትን ከፍ ታረጉልኛላችሁ። አቤኒ እኔ ጋር ነህ? በቃ እሺ 1 የሳላችሁትን ለማሳየት 1 2 3
እሺ ተራራ ያንቺ ተራራ እሺ ሰው አይቻሉ ጨረቃ ኮከብ ቢራቢሮ አበባ ሰዎች ማሚና ዳዲ አበባ እሺ በጣም ጎበዝ ልጆች እሺ አመሰግናለሁ አሁን ሰብስባችሁ ስጡኝ እሺ ልጆች አሁን እናንተ የሳላችሁትን ነገር ስታዩ ዛፍ ጨረቃ ፀሐይ ቢራቢሮ የሳላችሁ ሰዎች የሳላችሁ ሁሉ ያን ነገር ስታዩ ማንን ማመስገን አለባችሁ እግዚአብሔርን ማመስገን አለባችሁ ማለት ነው ከኔ ጋር ደግሞ አመስግኑት የሚለውን መዝሙር አብረን እንዘምራለን ማለት ነው እናቀዋለን አይደለ ስለዚህ ጀምሩ ስላችሁ አብረን እንጀምራለን ማለት ነው እሺ ለመዘመር 1 2 3 አመስግኑት አመስግኑት በጠዋትም አመስግኑት በቀትርም አመስግኑት አመስግኑት እሺ ልጆች ግን አንዳንዶቻችሁ እንደዚህ ያላችሁ ነው እየዘመራችሁ ወይ ቀስ ብላችሁ እንደዚህ ያላ እንደሳ ሳይሆን በስነ ስርዓት በደንብ እንደሚዘምር ሰው እንደኔ ቀና ብላችሁ ትዘምራላችሁ ማለት ነው እሺ ከዛ ድምጻችሁ ትንሽ ብቻ ከፍ ታረጋላችሁ መጮህ ሳይሆን ከፍ ማድረግ ብቻ እሺ 1 2 3 አመስግኑት አመስግኑት በጠዋትም አመስግኑት በቀትርም አመስግኑት 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 በምሽትም አመስግኑት በሌሊትም አመስግኑት 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 አው ልጆች እግዚአብሔርን መች ነው ማመስገን ያለብን መቼ ነው ማመስገን ያለብን እሁድም ሰኞም ሁሉ ጊዜ አይደለ ከዛ ጣዋትም ማመስገን አለብን እግዚአብሔርን አይደል ሳሩንዬ ከዛ ደግሞ ቀንም ደግሞ ማመስገን አለብን ማታም ማመስገን አለብን ሌሊትም ማመስገን እንችላለን ማለት ነው ስለዚህ እግዚአብሔርን ሁሉ ጊዜ ማመስገን ይጠበቅብናል ማለት ነው እሺ ልጆች አሁን ቀጥታ ወደ ቃል ጥናት ጥቅስ ትምህርታችን እንሄዳለን ማለት ነው ታዲያ ቃል ጥናት ጥቅሳችን ትምህርታችን ስንማር በስነ ስርዓት እሺ በስነ ስርዓት ቁጭ ብለን እንማራለን ስክሪን ላይ የምትመለከቱንም ልጆች በስነ ስርዓት የቃል ጥናት ጥቅሳችን አብረን እንማራለን ማለት ነው መጨረሻ ላይ ደግሞ ዛሬም እንደተለመደው ጥያቄዎችን ስላዘጋጀንላችሁ እነዛን ጥያቄዎችንም መመለስ እንድትችሉ በስነ ስርዓት ታዳምጣላችሁ ማለት ነው አሁን የቃል ጥናት ትምህርታችንን እንማራለን እሺ ልጆችዬ አሁን አንድ ጥያቄ ጠይቃችኋለሁ ልጆች ጥያቄ ልጠይቃችሁ ነው ጥያቄው ልጠይቃችሁ መመለስ ትፈልጋላችሁ በጣም ጥሩ ከናንተ መካከል ጸልዮ የሚያቅ እጁን ያውጣ ጸልዮ የሚያቅ እዛው ተቀመጠበት እጁን ያውጣ እሺ ከናንተ መካከል መጽሐፍ ቅዱስ አንብቦ የሚያቅ መጽሐፍ ቅዱስ አንብቦ የሚያቅ በጣም ጎበዞች ከናንተ መካከል መጽሐፍ ቅዱስ ተምሮ የሚያቅ የተለያዩ ታሪኮችን ተምሮ የሚያቅ ብዙ ታሪኮች ከመጽሐፍ ቅዱስ ውስጥ አሉ ተምሮ የሚያቅ በጣም ጎበዞች ከናንተ መካከል መዘመር የሚችል እጁን ያውጣ መዘመር የሚችል ሁላችሁም ትችላላችሁ አሁን እጃችሁን አውርዱ ከዛ ተቀመጡ በጣም ጎበዞች ታዲያ እናንተ የምታደርጓቸው መጸለይ መጽሐፍ ቅዱስ ማንበብ እንዲሁም ደግሞ መዘመር በአጠቃላይ ሲጠሩ አምልኮ ይባላሉ ምን ይባላሉ አዎ መጸለይም ምንድነው አምልኮ ነው መጽሐፍ ቅዱስን ማንበብም አምልኮ ነው መዘመርም ምንድነው አምልኮ ነው ታዲያ ዛሬ ስለ አምልኮ አንድ የሚናገር የመጽሐፍ ቅዱስ ጥቅስ አብረን እንመለከታለን ይህንንም ጥቅስ የምናገኘው መጽሐፍ ቅዱሳችን ላይ ነው መጽሐፍ ቅዱስ የእግዚአብሔር ቃል ነው መጽሐፍ ቅዱስ የማን ቃል ነው አቤኒዘርን ብቻ ነው የጠየቅኩት መጽሐፍ ቅዱስ የማን ቃል ነው የእግዚአብሔር ቃል ነው መጽሐፍ ቅዱስ ውስጥ ውሸት የለም መጽሐፍ ቅዱስ ውስጥ ስህተትም የለም መጽሐፍ ቅዱስ ሁሉ ጊዜ የሚናገረው ትክክለኛ የሆነ ነገር ብቻ ነው መጽሐፍ ቅዱስን ልናነበው ይገባል ልንታዘዘው ይገባል ሁሉ ጊዜ ደግሞ የሚናገረው ለኛ ትክክለኛ የሆነ ነገር ብቻ ነው መጽሐፍ ቅዱስ በሁለት ዋና ክፍሎች ይከፈላል
የመጀመሪያው ክፍል ምን ይባላል የሚነግረኝ አለ? እጅ አውጥቶ የሚነግረኝ የመጽሐፍ ቅዱስ የመጀመሪያው ክፍል ምን ይባላል? እሺ ሁለተኛው ክፍል ምን ይባላል? አዲስ ኪዳን። ግን የመጀመሪያውስ ክፍል ምን ይባላል? እሺ ብሉይ ኪዳን ይባላል። ብሉይ ኪዳንና አዲስ ኪዳን በመባል በሁለት ይከፈላሉ። ዛሬ የቃል ጥናት ጥቅሳችንን የምንማረው ከብሉይ ኪዳን መጽሐፍ ውስጥ ሲሆን ትንቢተ ዳንኤል ከሚባል መጽሐፍ ምዕራፍ 3 ቁጥር 17 ነው። እኔ ከመጽሐፍ ቅዱስ ሳነብ እናንተ ደግሞ እዚህ ጋር ካለው ከማሳያው ታነባላችሁ። ታዲያ እኔ የማነበውና ይሄኛው ከተመሳሰለ በኋላ ላይ ስጠይቃችሁ ትነግሩኛላችሁ ማለት ነው። ትንቢተ ዳንኤል ምዕራፍ 3 ከቁጥር 17 የምናመልከው አምላካችን ከሚነድደው ከእሳቱ እቶን ያድነን ዘንድ ይችላል። ትንቢተ ዳንኤል ምዕራፍ 3 ቁጥር 17 ያነበብኩትና በእጄ ያዝኩት ማሳያ ተመሳሳይ ናቸው? ተመሳሳይ ነው? በጣም ጎበዞች። ስለዚህ አሁን ይሄኛውን በማሳይበት ጊዜ እናንተ ትማራላችሁ ማለት ነው። እሺ ማንበብ አይቻልም። ማንበብ አይቻልም። እኔን ነው የምትከታተሉኝ። እሺ በጣም ጥሩ። እዚህ ጋር ትንቢተ ዳንኤል ምዕራፍ 3 ቁጥር 17 ይላል። ታዲያ እዚህ ጋር ዳንኤል የሚል ቢሆንም ያለው እኛ ግን ስናነብ ትንቢተ የሚለውን እዚህ ጋር እንጨምራለን። ትንቢተ ዳንኤል ብለን ነው የምናነበው። ምዕራፉ ደግሞ ስንት ነው? 3 ነው። እስቲ ሁላችሁም በምልክት 3ን አሳዩኝ። 3 ጣታችሁን እስቲ ያሳዩኝ። አዎ ምዕራፉ ስንት ነው? 3 ነው። ቁጥሩ ደግሞ 17 ነው። ታዲያ እኛ ስናነብ ትንቢተ ዳንኤል ምዕራፍ 3 ከቁጥር 17 ብለን እናነባለን። ታዲያ ቅድም እንደነገርኳችሁ ትንቢተ ዳንኤል ምዕራፍ 3 ቁጥር 17 የሚገኘው በብሉይ ኪዳን መጽሐፍ ውስጥ ነው። ብሉይ ኪዳን የእግዚአብሔር ቃል አንደኛው ክፍል ነው። ሌላኛው ደግሞ አዲስ ኪዳን ነው። ታዲያ እዚህ ቦታ ላይ ሲናገር የምናመልከው አምላካችን ይላል። ቅድም አምልኮ ማለት መጸለይ ሊሆን ይችላል፣ መዘመር ሊሆን ይችላል፣ የእግዚአብሔርን ቃል ማንበብ ሊሆን ይችላል፣ የእግዚአብሔርን ቃል መታዘዝ ሊሆን ይችላል። ታዲያ የምናመልከው አምላካችን ማለት የምንጸልየለት የምንዘምርለት አምላካችን እሱ እኛን ማዳን እንደሚችል ኤቲክስ ይናገራል። የምናመልከው አምላካችን ያድነን ዘንድ ይችላል ይላል። ልጆችዬ እናንተ አንዳንድ ጊዜ በተለያዩ ሁኔታዎች ውስጥ ልትገቡ ትችላላችሁ። አንዳንዴ ልታዝኑ ትችላላችሁ። አንዳንዴ ብቸኛ ልትሆኑ ትችላላችሁ። አንዳንድ ጊዜ ደግሞ ብቻ መሆን ብቻ ሳይሆን ልትፈሩና ልትደነግጡም ትችላላችሁ። ታዲያ በእነዚህ ሁሉ ጊዜያቶች ውስጥ እናንተን የሚረዳችሁና የሚያድናችሁ አንድ አምላክ አለ። እሱም እግዚአብሔር ይባላል። እግዚአብሔር እናንተን ሊያድናችሁ የሚችል አምላክ ነው። ሁልጊዜ እናንተን ይጠብቃችኋል፣ ይንከባከባችኋል፣ ደግሞ ለእናንተ ይጠነቀቅላችኋል። እስቲ እግዚአብሔር በሉ። እስቲ እንደገና እግዚአብሔር በሉ። ለእኔ ይጠነቀቅልኛል። አዎ እግዚአብሔር ለሁላችሁም ይጠነቀቅላችኋል። እግዚአብሔር ለሁላችሁም ይጠነቀቅላችኋል። ስለዚህ እናንተ ወደ እግዚአብሔር በምትጸልዩበት ጊዜ እግዚአብሔር የእናንተን ጸሎት ይሰማና ለእናንተ ደግሞ ማዳኑን ይገልጥላችኋል ማለት ነው። ታዲያ ይሄ ጥቅስ የሚናገረው ስለዚህ ነው። ምናልባት እናንተ በኢየሱስ ክርስቶስ አምናችኋል? በኢየሱስ ክርስቶስ ካላመናችሁ አንተ፣ አንቺ ይህን ፕሮግራም በቴሌቪዥን ፕሮግራም ላይ የምትከታተሉት ሁላችሁም ልጆች በኢየሱስ ክርስቶስ ካላመናችሁ እናንተ መዳን አለባችሁ። የእናንተ አዳኝ እግዚአብሔር ብቻ ነው። ለእናንተ ኃጢአት በመስቀል ላይ ሞተላችሁ ኢየሱስ ክርስቶስ ይባላል። እናንተ ኢየሱስ ክርስቶስን ካመናችሁ ትድናላችሁ ማለት ነው። ልጆችዬ በኢየሱስ ክርስቶስ ካላመናችሁ አልዳናችሁም። መዳን ትፈልጋላችሁ? መዳን ትፈልጋላችሁ? ታዲያ መዳን የምትችሉት ከኃጢአት መዳን የምትችሉት በኢየሱስ ስታምኑ ብቻ ነው። ነገር ግን በዚህ መካከል ምናልባት በኢየሱስ ክርስቶስ አምናችሁ ከሆነ እናንተ እንኳን ደስ አላችሁ። ምክንያቱም እናንተ ከኃጢአት ምን ብላችኋል? ድናችኋል። እስቲ እኔ በሉ። እስቲ በኢየሱስ ስላመንኩ በሉ። እስቲ ከኃጢአት ድኛለሁ። አዎ በኢየሱስ ካመናችሁ ከኃጢአታችሁ
ድናችኋል ማለት ነው። ስለዚህ እግዚአብሔር ምን ማድረግ አለባችሁ? ኦ እግዚአብሔር ሆይ ስላዳንከኝ አመሰግናለሁ፣ አንተን እንዳስደስት ደግሞ እርዳኝ ስትሉት እግዚአብሔር እናንተን ያግዛችኋል ማለት ነው። አሁን ይህን ቃል ጥናት ጥቅስ ሁላችንም እንለዋለን። ታውቁታላችሁ? ይህን ቃል ጥናት ጥቅስ ታውቁታላችሁ? ይህን ቃል ጥናት ጥቅስ? አዎ። ምናልባት ግን አንዳንድ ልጆች ምናልባት በቴሌቪዥንም የሚከታተሉ ልጆች ላያውቁት ይችላሉ። ስለዚህ እኛ እያልን በደንብ እንደጋግመዋለን ማለት ነው። እኔ ካልኩ በኋላ እናንተ ትላላችሁ። ትንቢተ ዳንኤል ምዕራፍ 3 ከቁጥር 17 የምናመልከው አምላካችን ያድነን ዘንድ ይችላል። ታዲያ አሁን ይሄን ቃል ጥናት ጥቅስ በደንብ በመደጋገም በአእምሯችን እንድንይዘው እንፈልጋለን አይደለ? ስለዚህ በደንብ እንደጋግመዋለን። ትንቢተ ዳንኤል ድምጻችሁ አይሰማም። ትንቢተ ዳንኤል ምዕራፍ 3 ከቁጥር 17 የምናመልከው አምላካችን ያድነን ዘንድ ይችላል። ትንቢተ ዳንኤል ምዕራፍ 3 ከቁጥር 17። አሁን ቀስ ብለን በእግሮቻችን እንቆምና በአእምሯችን በደንብ እንደጋግመዋለን ማለት ነው። ጥቅሱን ለማለት ተዘጋጅታችኋል? ስለዚህ እኔ ካልኩኝ በኋላ እናንተ ትላላችሁ በምልክት። ትንቢተ ዳንኤል ምዕራፍ 3 ከቁጥር 17 የምናመልከው አምላካችን ያድነን ዘንድ ይችላል። ትንቢተ ዳንኤል ምዕራፍ 3 ከቁጥር 17። በጣም ጎበዞች። አሁን ምልክቱን እኔ ካልኩ በኋላ ትላላችሁ። ትንቢተ ዳንኤል ምዕራፍ 3 ከቁጥር 17 የምናመልከው አምላካችን ያድነን ዘንድ ይችላል። የምናመልከው አምላካችን ያድነን ዘንድ ይችላል። ትንቢተ ዳንኤል ምዕራፍ 3 ከቁጥር 17። በጣም ጥሩ። ስለዚህ አሁን ከኔ ጋር እኩል ሳትቀመጡ መቀመጥ አይቻልም፣ አልተፈቀደላችሁም መቀመጥ። ከኔ ጋር እኩል ነው የምንለው። እሺ አሁን ከኔ ጋር እኩል ነው የምንለው። ትንቢተ ዳንኤል ምዕራፍ 3 ከቁጥር 17 የምናመልከው አምላካችን ያድነን ዘንድ ይችላል። ትንቢተ ዳንኤል ምዕራፍ 3 ከቁጥር 17። አሁን ተቀመጡላችሁ። ከነ ምልክቱ ይሄን ጥቅስ እስቲ የሚል ልጅ ከነ ምልክቱ ጎበዝ ተነሽ ሴት፣ በጣም ጎበዝ ሴት። 1 2 3 ትንቢተ ዳንኤል ምዕራፍ 3 ከቁጥር 17 የምናመልከው አምላክ ያድነን ዘንድ ይችላል። ትንቢተ ዳንኤል ምዕራፍ 3 ከቁጥር 17 ለሐሴት ሞስኪቶ ያዟት፣ ግደሏት፣ አራግፏት፣ እርገጧት። በጣም አሁን ተቀመጡ። እሺ ሌላ አንድ ሰው ጥቅሱን ከነ ምልክቱ እንደዚህ እያለ ነው መናገር ያለበት። እሺ ከነ ምልክቱ ጥቅሱን ልትሉት ይገባል ማለት ነው። ማንን ነው የምጠይቀው? መልሱን መጠየቅ የሚፈልግ እንደኔ ይበል። መጠየቅ የሚፈልግ ጎበዝ። ፍቅር ትጠይቃለች። ጎበዝ። እሺ ምዕራፍ 3 ከቁጥር 17 የምናመልከው አምላካችን ያድነን ዘንድ ይችላል። ትንቢተ ዳንኤል
ምዕራፍ 3 ከቁጥር 17 ንፋስ ንፋስ ለፍቅር እናጨብጭበታለን። ንፋስ 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 ካፊያ 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 ዝናብ ዝናብ ዶፍ 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 መብረቅ መብረቅ መብረቅ። በጣም ጎበዝ። ለፍቅር እናጨበጨብንላት። ለመጨረሻ ጊዜ አንዴ እንለዋለን በምልክት ሁላችንም አንድ እዚሁ በተቀመጥንበት 1 2 3 ትንቢተ ዳንኤል ምዕራፍ 3 ከቁጥር 17 የምናመልከው አምላካችን ያድነን ዘንድ ይችላል። ትንቢተ ዳንኤል ምዕራፍ 3 ከቁጥር ጎበዞች ልጆች እግዚአብሔር በጣም ከአስፈሪው ከኃጢአት ሊያድነን ይችላል አይደለ? አዎ እሱ በጣም ታላቅ አምላክ ስለሆነ እግዚአብሔር ከኃጢአት ሁሉ ሊያድነን ይችላል ማለት ነው። ታዲያ አሁን በመቀጠል ደግሞ በጣም ወደምንወደው እና ጣፋጭ ወደ ሆነው ወደ እግዚአብሔር ቃል እንሄዳለን። ዛሬም ደግሞ እግዚአብሔር ምን አይነት ሉዓላዊ አምላክ እንደሆነ ከመጽሐፍ ቅዱሳችን እንማራለን ማለት ነው። ስለዚህ ትምህርታችንን ስንማር በስነ ስርዓት ተቀምጠን ትምህርታችንን ደግሞ እንከታተላለን ማለት ነው። እሺ ልጆች አንበሳ ታውቃላችሁ? አንበሳ ታውቃላችሁ? አዎ አንበሳ በጣም አስፈሪና በጣም ኃይለኛ ነው አይደለ? እስቲ እንደ አንበሳ ድምጽ የሚያሰማኝ። አዎ አንበሳ በጣም ኃይለኛ ወፍራም ድምጽ አለው አይደለ? አዎ ታዲያ አሁን አንበሳ ማለት ነው። አንበሳ አንድን ሰው ቢያገኝ ማለት ነው። አንድን ሰው አንበሳ ቢያገኝ ምን ያደርገው ይመስላችኋል? ዝም ብሎ አልፎት ይሄዳል? ይበላዋል።
አዎ አንበሳ በጣም አደገኛ ወይም አስፈሪ ከሚባሉት እንስሳት መካከል አንዱ ነው። ዛሬ ከመጽሐፍ ቅዱሳችን ታሪክ የምንማረው አንድ የእግዚአብሔር ሰውና ስለ አንበሶች ስለሚናገር ስለ አንድ ታሪክ አብረን እንመለከታለን። ይህን ታሪክ የምናገኘው ከመጽሐፍ ቅዱሳችን ውስጥ ነው ማለት ነው። ታዲያ ይህ የእግዚአብሔር ሰው ዳንኤል ይባላል። ማን አልኳችሁ? ዳንኤል ይባላል። አዎ ታዲያ ዳንኤል የሚባለው ሰው ሁል ጊዜ አንድ ነገር የማድረግ ልማድ ነበረው። ያም ልማድ መጸለይ ይባላል። ዳንኤል ሁል ጊዜ ይጸልያል። ወደ አምላክ ወደ እግዚአብሔር ይጸልያል። በችግሩ ጊዜ፣ በፈተናም ጊዜ፣ አንዳንድ ጊዜ ሲያዝን ሊሆን ይችላል፣ አንዳንድ ጊዜ ብቻውን ሲሆን ሊሆን ይችላል። ብቻ ሁል ጊዜ ወደ እግዚአብሔር ይጸልይ ነበረ። ዳንኤል በቀን ውስጥ 3 ጊዜ ይጸልይ ነበረ። ዳንኤል በቀን ውስጥ ስንት ጊዜ ይጸልይ ነበረ? 3 ጊዜ ይጸልይ ነበረ። ታዲያ ዳንኤል እግዚአብሔርን ይፈራ ነበረ። ታዲያ በድሮ ጊዜ አንድ ባቢሎናውያን የሚባሉ ህዝቦች ነበሩ። እነዚህ ባቢሎናውያን የሚባሉ ህዝቦች ወደ እስራኤላውያን ጋር ሄዱና የእስራኤላውያንን ሀብት በሙሉ አጠፉባቸው። ከዛ በኋላ የእነሱን ሀብት በሙሉ ወሰዱባቸው ባቢሎናውያኖች። ታዲያ ይህ ዳንኤል የሚባለው ሰው እስራኤላዊ ነበረ። ከዛም በኋላ እስራኤላዊ ስለነበረ ባቢሎናውያን የእሱን ንብረትና እሱን ራሱን ወሰዱትና ወደ ባቢሎናውያን ሀገር ይዘውት ሄዱ ዳንኤልን። ዳንኤል በዛ ጊዜ በጣም ወጣት ወይም ደግሞ ትንሽ ሰው ነበረ። ዳንኤል ምንም ቢሆን ግን አሁንም እሱ ይጸልይ ነበረ። ከሀገሩ እንኳን ምንም እሱ ከሀገሩ ቢወጣም አሁንም ግን ወደ እግዚአብሔር ከመጸለይ አላቋረጠም ነበረ። ዳንኤል ሁል ጊዜ ይጸልያል። እስቲ ዳንኤል የሚጸልየው እንዴት አድርገው ይመስላችኋል? ዳንኤል የሚጸልየው እንዴት አድርገው ይመስላችኋል? እስቲ ሁላችሁም እንደ ዳንኤል እጃችሁን የጸሎት እጃችሁን ስሩ። እስቲ የጸሎት እጃችሁን። አዎ እስቲ አሁን አይናችሁን ጨፍኑና እግዚአብሔርን አንድ ነገር በውስጣችሁ ለምኑት። ለምሳሌ እግዚአብሔር ሆይ እኔ አንተን ማስደሰት እፈልጋለሁ። እስቲ በሉት በጸሎታችሁ ሁላችሁ። አንተን ማስደሰት እፈልጋለሁ። አንተን ማሳዘን አልፈልግም። እኔ ኃጢአት መስራት አልፈልግም። አንተን ሁልጊዜ ማስደሰት ብቻ ነው የምፈልገው ብላችሁ ጸልዩ። አዎ የእናንተን ጸሎት እግዚአብሔር ይሰማል። አዎ አሁን ከኔ ጋር ደግሞ እኔ የምለውን ትላላችሁ። እግዚአብሔር ሆይ በሉ እስቲ። እኔ አንተን ማስደሰት እፈልጋለሁ። አንተን እንዳስደስትህ እርዳኝ። በኢየሱስ ስም አሜን። አሁን ይህንን ጸሎት ከልባችሁ ከጸለያችሁ እግዚአብሔር ሰምቷችኋል። ዳንኤልም ልክ እናንተ እንዳደረጋችሁት አሁን ይጸልይ ነበረ። በጠዋት ይጸልያል፣ ፀሐይ በሚሆን ጊዜ ይጸልያል፣ ማታም ደግሞ ሲመሽ ምን ያደርጋል? ይጸልያል። ታዲያ እግዚአብሔር የእሱን ጸሎት ምን ይለው ነበረ? ይሰማው ነበረ። ምክንያቱም እግዚአብሔር ዳንኤልን በጣም ነበር የሚወደው። እግዚአብሔር ዳንኤልን ፈጥሮታል። ግን እግዚአብሔር ዳንኤልን ብቻ ሳይሆን የፈጠረው አንቺን፣ እኔን፣ በምድር ላይ ያሉትን ሰዎች በሙሉ እግዚአብሔር ፈጥሯቸዋል። እግዚአብሔር ሰዎችን በልዩነት ይወዳል። እግዚአብሔር ፍቅር የሆነ አምላክ ነው። እግዚአብሔር በፍጹም ሰዎችን እንዲያዝኑና እነሱ እንዲሰቃዩ አይፈልግም። እግዚአብሔር ሰዎችን በጣም ይወዳል። እስቲ መጽሐፍ ቅዱሳችን ስለዚህ ምን እንደሚናገር ከመጽሐፍ ቅዱስ አነብላችኋለሁ። ታዲያ እኔ ከመጽሐፍ ቅዱስ ሳነብ እናንተ በደንብ ስሙኝ። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 19 እርሱ አስቀድሞ ወዶናልና እኛም እንወደዋለን ይላል። እርሱ ማለት እግዚአብሔር ማለት ነው። እግዚአብሔር እኛን በጣም ስለሚወደን እኛም ደግሞ መልሰን እሱን ምን እናደርገዋለን? እንወደዋለን። እስቲ እግዚአብሔር ሆይ በሉ እስቲ። እወድሃለሁ። አዎ እግዚአብሔር በጣም እኛን ስለሚወደን እኛም እሱን ደግሞ እንወደዋለን ማለት ነው። ታዲያ እግዚአብሔር ወደ እሱ ስንጸልይ ይሰማናል። ሁላችንንም ስንጸልይ እግዚአብሔር ይሰማናል። አንቺ ስትጸልይ፣ እኔም ስትጸልይ፣ አንተም ስትጸልይ፣ በቴሌቪዥን ፕሮግራም የምትከታተሉ ልጆችም ስትጸልዩ እግዚአብሔር እናንተን ሁልጊዜ እንደሚሰማችሁ ማወቅ አለባችሁ። እግዚአብሔር እናንተን ይወዳችኋል። እግዚአብሔር ደግሞ ቅዱስ አምላክ ነው። እግዚአብሔር ቅዱስ ነው ማለት ኃጢአትን ሰርቶ አያውቅም ማለት ነው። እናንተ ኃጢአትን ሰርታችሁ ታውቃላችሁ? አዎ ሰዎች ስለሆንን ሁላችንም ኃጢአትን እናደርጋለን። እግዚአብሔር ግን ኃጢአትን ሰርቶ አያውቅም። እሱ ቅዱስ ስለሆነ ኃጢአትን ሰርቶ አያውቅም።
ስለዚህ እግዚአብሔር አምላክ እኛን እንደሚወደን ሁሉ ዳንኤልንም የሚወደው ነበረ። ታዲያ ዳንኤል እግዚአብሔርን ይታዘዝ ነበረ። እግዚአብሔርን ብቻ አልነበረም የሚታዘዘው ዳንኤል። በዛ ዘመን የባቢሎናውያን ንጉሥ የነበረው ዳሪዮስንም ይታዘዘው ነበረ። ያ የንጉሱ ስም ማን ይባላል አልኳችሁ? ዳሪዮስ ይባላል። ታዲያ ዳሪዮስን ዳንኤል ይታዘዘው ነበረ። ታዲያ ዳሪዮስ ዳንኤልን በጣም ይወደው ነበረ። ስለዚህ ዳንኤል ትልቅ ቦታ ላይ አስተዳዳሪ እንዲሆን ሾመው። ታዲያ ዳንኤል በዛ ቦታ ላይ በመሆን ነገሮችን ይቆጣጠር ነበር፣ ሰዎችን ይቆጣጠር ነበረ። ሰዎች ምን እንደሚያደርጉ ምናምን ይመለከት ነበር፣ ሰዎችን በሙሉ ይቆጣጠር ነበረ። እስቲ እናንተ ልክ እንደ ዳንኤል እስክሪፕቶ ነገር ይዛችሁ እስቲ የምትቆጣጠሩ አስመስሉ። ሰዎችን እየጻፋችሁ እያያችሁ ምናምን እንደዚህ ሁሉንም እያያችሁ መቆጣጠር፣ ማንም ሰው እንዳያመልጣችሁ በደንብ ጻፉ፣ እየተመለከታችሁ ጻፉ። አዎ ዳንኤልም ልክ እናንተ እንዳደረጋችሁት ይከታተል ነበረ። እሱ ባለስልጣን ሆኖ ነበረ። ዳሪዮስ ነበር እንደዛ እንዲሆን ያደረገው። ምክንያቱም ዳሪዮስ ዳንኤልን በጣም ይወደው ስለነበረ ነው። ነገር ግን አንድ አሳዛኝ ነገር ተከሰተ። ዳንኤል ባለስልጣን ከሆነ በኋላ ሰዎች ዳንኤልን በጣም መጥላት ጀመሩ። ልጆች እናንተ ሰዎችን መጥላት አለባችሁ እንዴ? ኃጢአት ነው አይደል መጥላት? ነገር ግን እነዚህ ሰዎች ኃጢአትን ማድረግ ጀመሩ። ዳንኤል ባለስልጣን በመሆኑ ቀኑበት። ወይኔ ሳይሉ አይቀሩም። እኛ እያለን እሱ ባለስልጣን ይሆናል እንዴ ሳይሉ አይቀሩም። ዳንኤልን በጣም ጠሉት። ይህ ኃጢአት ነው። መጥላት ሰዎችን ኃጢአት ነው። መጽሐፍ ቅዱሳችን ሲናገር እኛ ሁላችንም በኃጢአት ፍላጎት እንደተወለድን መጽሐፍ ቅዱስ ይናገራል። እሱን ከመጽሐፍ ቅዱስ እኔ ያነብላችኋለሁ። በሮሜ ምዕራፍ 3 ቁጥር 11 ጻድቅ የለም አንድስ እንኳ፣ አስተዋይም የለም፣ እግዚአብሔርንም የሚፈልግ የለም ይላል። ሁሉም ሰው ኃጢአተኛ ነው። አንቺ ኃጢአተኛ ነሽ። በክፍል ውስጥ አንዳንድ ጊዜ የምትረብሹ ልጆች እናንተም ኃጢአተኞች ናችሁ። ያልተፈቀደላችሁን ነገር የምትነኩ ከሆነ ኃጢአትን ታደርጋላችሁ። ወይም ደግሞ ወላጆቻችሁ እናንተን የቤት ስራችሁን ስሩ ብላችሁ እናንተ ግን የቤት ስራችሁን ከመስራት ይልቅ ጨዋታን የምትመርጡ ከሆነ ኃጢአትን ታደርጋላችሁ። እሱ ብቻ አይደለም፣ እናንተ መጸለይና የእግዚአብሔርን ቃል ማንበብ ሲገባችሁ ነገር ግን የእናታችሁን የማሚን ወይም የዳዲን ስልክ ተቀብላችሁ ዝም ብላችሁ ጌም የምትጫወቱ ከሆነ ኃጢአትን እያደረጋችሁ ነው። አያችሁ፣ ኃጢአት እናንተን ከእግዚአብሔር ይለያችኋል። ከእግዚአብሔር መለየት ትፈልጋላችሁ? ከእግዚአብሔር መለየት ትፈልጋላችሁ? እኔ አልፈልግም። እናንተ ትፈልጋላችሁ? አዎ። ከእግዚአብሔር መለየት በጣም ያስፈራል። ስለዚህ እናንተ ኃጢአትን መስራት በሚፈልግ ተፈጥሮ ተወልዳችኋል። ታዲያ የኃጢአት ቅጣት ከእግዚአብሔር መለየት ነው። ከእግዚአብሔር ከፍቅሩ መለየት ነው። ከእግዚአብሔር ፍቅር መለየት በጣም ያሳዝናል። ነገር ግን እናንተ ከእግዚአብሔር እንዳትለዩ እግዚአብሔር አንድ መንገድ አዘጋጅቶላችኋል። እሱም ታሪካችንን እየፈጸምን ስንመጣ እንማራለን። ታዲያ እናንተ ኃጢአተኞች እንደሆናችሁ ሁሉ እነዚህም ዳንኤልን የጠሉት ሰዎች ምኖች ነበሩ? ኃጢአተኞች ነበሩ። ኃጢአትን ሰርተው ነበረ። ታዲያ ዳንኤል ሁልጊዜ አንድ ነገር ያደርጋል ብያችሁ ነበር አይደለም? ሁልጊዜ የሚያደርገው ነገር ዳንኤል ምን ነበረ? ምን ነበር የሚያደርገው? እስቲ ሁላችሁም ንገሩኝ። ምን ነበር የሚያደርገው? ይጸልያል። በቀን ውስጥ ለስንት ጊዜ ነበር የሚጸልያል ያልኳችሁ? ለ3 ጊዜ ዳንኤል ይጸልይ ነበረ። በጣም ልክ ናችሁ። ታዲያ እነዚህ ሰዎች አንድ ሐሳብ አሰቡ። እነዚህ ዳንኤልን የጠሉት ሰዎች ወደ ዳሪዮስ ጋር ሄዱና እንደዚህ አሉት፣ ንጉሥ ዳሪዮስ ይሄ ዳንኤል ይጸልያል፣ ስለዚህ አንድ ሕግ እንድታወጣ እንፈልጋለን በማለት ተናገሩ። ንጉሱ አንድ ሕግ እንዲያወጣ እነዚህ ዳንኤልን የሚጠሉ ሰዎች ወደ ንጉሱ ጋር ሄደው ተናገሩ። ምን ለንጉሱ እንደነገሩት ከመጽሐፍ ቅዱስ ላንብብላችሁ። ይህ ታሪክ የሚገኘው በትንቢተ ዳንኤል ምዕራፍ 6 ላይ ነው። እንደዚህ ይላል፣ ንጉሥ ዳሪዮስ 1000 ዓመት ንገስ፣ የመንግስትህ አለቆችና ሹማምንቶች ከአንተ በቀር ማንም እስከ 30 ቀን ድረስ ልመና ለአምላኩ እንዳያቀርብ ትእዛዝ ይውጣ በማለት ነገሩት። አያችሁ፣ ዳንኤል ስለሚጸልይ እነዚህ ሰዎች ሄዱና ለንጉሱ ከዚህ በኋላ ማንም እንዳይጸልይ ትእዛዝ እንድታወጣ እንፈልጋለን አንተ ካልሆንክ በስተቀር በማለት ተናገሩት። ከዛም በኋላ ቀጠል አድርገው ይህንን ትእዛዝ የሚተላለፉ ሰዎች ወደ አንበሳ ጉድጓድ እንደሚጣሉም ተናገር ንጉሥ ሆይ በማለት
ነገር ሲነግሩት ሰማቸውና እንደዚህ ያደረገ። እሱ ከዳንኤል ይልቅ የራሱን ተወዳጅነትን ለማግኘት የሚፈልግ ንጉሥ ስለሆነ ይህንን ትእዛዝ አወጣ፣ ፊርማውንም ፈረመበት። እስቲ ፊርማ ስትፈርሙ እናንተ በስክሪፕቶ በእርሳስ እንዴት ነው የምትፈርሙት? እንደዚህ አድርገው ሲፈርሙ አይታችኋል? አዎ፣ ንጉሥ ዳርዮስም የዛ ነገር ላይ ፊርማ ፈረመበትና ያ ትእዛዝ ወጣ። ያም ትእዛዝ እንደዚህ ተብሎ ተሰማ። ከዚህ በኋላ ለ30 ቀን ያክል ማንም ወደ አምላኩ እንዳይጸልይ፣ የሚጸልይ ሰው ካለ ግን ወደሚባሉትና ወደ ተራቡት አንበሶች ጉድጓድ ይጣላል ብሎ ንጉሡ ዳርዮስ ትእዛዝ አወጣ። ዳንኤል ይህንን ትእዛዝ እንደወጣ ሰማ። ዳንኤል የንጉሡን ትእዛዝ በመታዘዝ እግዚአብሔርን የማይፈራ ይመስላችኋል? ወይስ ንጉሡ ያወጣውን ትእዛዝ አልሰማም ብሎ የሚጸልይ ይመስላችኋል? እሱ ይጸልያል ወይስ ንጉሡ ይታዘዛል? የትኛው ነው የሚሆነው? ይጸልያል። እስቲ ከመጽሐፍ ቅዱሳችን ዳንኤል ምን እንደወሰነ እንመልከት። ትንቢተ ዳንኤል ምዕራፍ 6 ከቁጥር 10 ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ፣ የእልፍኙንም መስኮቶች ከፈታቸው፣ ቀድሞም ያደርግ እንደነበረው በጉልበቱ ተንበርክኮ መጸለይ ጀመረ ይላል። ዳንኤል ንጉሡ እንኳን አስፈሪ ትእዛዝ ቢያወጣ፣ ነገር ግን ዳንኤል የንጉሡን ትእዛዝ አልሰማም ነበረ። ወደ አምላኩ ወደ እግዚአብሔር ተንበርክኮ መጸለይ ጀመረ። ልጆች እናንተ በዛ ጊዜ ብትሆኑ ኖሮ ትጸልዩ ነበር? እንደ ዳንኤል ታደርጉ ነበር? በጣም ጎበዞች ናችሁ ማለት ነው። አዎ፣ ዳንኤል ተንበርክኮ መጸለይ ጀመረ። ታዲያ እነዛ ዳንኤልን ይጠሉት የነበሩት ሰዎች ዳንኤልን ይከታተሉት ነበረ። ይጸልያል አይጸልይም፣ ይጸልያል አይጸልይም፣ ይጸልያል አይጸልይም እያሉ ይከታተሉት ነበር። ከዛ ዳንኤል ሲጸልይ አገኙት፣ ደስ አላቸው። የስ ዳንኤል አንበሳ ጉድጓድ ሊገባልን ነው፣ በአንበሳ ሊበላ ነው በማለት ተደሰቱ። ዳንኤል ግን አሁንም መጸለዩን አላቆመም ነበረ። ዋው! ዳንኤል በጣም ጠንካራ ሰው ነው አይደለ? አዎ፣ እግዚአብሔርን ይተማመን ነበረ። ከዛም በኋላ ዳንኤል እየጸለየ እንደሆነ እነዚያ ሰዎች ለንጉሡ ዳርዮስ ሄደው ንጉሥ ዳርዮስ ሆይ 1000 ዓመት ንገስ፣ አንተ ያወጣኸውን ትእዛዝ የሚተላለፍ አንድ ሰው አግኝተናል፣ ይህም ሰው ዳንኤል ነው በማለት ነገሩት። ንጉሡ ዳርዮስ አዘነ። እስቲ ሁላችሁም ያዘነ ፊታችሁን አሳዩኝ። እንዴት ነው ስታዝኑ? ወይኔ ነው የምትሉት? አዎ በጣም አዘነ። ምክንያቱም ዳርዮስ ዳንኤልን ይወደው ነበረ። ግን ዳንኤል አሁን ወደ አንበሳ ጉድጓድ ሊጣል ነው። እነዛ አንበሶች ደግሞ አደገኛ ጥፍር ያላቸውና አደገኛ ጥርስ ያላቸው፣ ምናልባትም ደግሞ በጣም ሰዎችን ካገኙ የሚበሉ አይነት እንስሳቶች ናቸው እነዛ አንበሶች። አዎ ዳንኤል ግን አሁንም በአምላኩ በእግዚአብሔር ታምኖ ነበረ። እግዚአብሔርን መታመን እጅግ በጣም መልካም እንደሆነ የታሪክ ይናገራል። ልጆች እናንተ እግዚአብሔርን ትታመናላችሁ? አዎ መታመን አለባችሁ። እስቲ አሁን ከኔ ጋር አንድ መዝሙር እንዘምራለን። ኢየሱስ እንደወደደኝ የሚለውን መዝሙር ታውቁታላችሁ አይደለ? ታውቁታላችሁ አይደል? በጣም ጥሩ። ስለዚህ እሱም መዝሙር አንዴ በተቀመጥንበት እንዘምረዋለን። ከዛ ደግሞ ተነስተን እንዘምረዋለን። ኢየሱስ እንደወደደኝ፣ ኢየሱስ እንደወደደኝ ቅዱስ ወንጌል ነገረኝ፣ ቅዱስ ወንጌል ነገረኝ። የሱ ናቸው ታናሾች፣ የሱ ናቸው ታናሾች፣ ኃይልም ነው ለደካሞች፣ ኃይልም ነው ለደካሞች። ላላላላላላላላ ላላላላላላላላ ሁ ላላላላላላላ ሄ ላላላላላላላ እኔን ይወዳል፣ እኔን ይወዳል፣ እንደሚወደኝ ወንጌሉ ነገረኝ። እሺ ታዲያ አንተ ወይም አንቺ በኢየሱስ ክርስቶስ አምናችሁ ከሆነ ሁልጊዜ በእግዚአብሔር መታመን አለባችሁ። ምክንያቱም እግዚአብሔር እናንተን ሊያግዛችሁ ስለሚችል ነው። ዳንኤልም ይህንን ነገር በሰማ ጊዜ መጸለዩን አላቆመም ነበረ። ከዛ በኋላ እነዛ ሰዎች ወደ ንጉሱ ጋር ሄደው ከነገሩት በኋላ ዳንኤል ወደ አንበሳ ጉድጓድ የሚጥሉ ወታደሮች ተላኩበት። ከዛ ዳንኤል ተያዘና ወደ አንበሳ ጉድጓድ ምን አለ? ተጣለ። እነዛ አንበሳዎች በጣም አስፈሪዎች ነበሩ። ምክንያቱም የአንበሳዎቹ እጅግ በጣም የተራቡ አንበሶች ነበሩ።
ዳንኤል ወደ ጉድጓዱ ሲጣል ምናልባት እንደምንገምተው ከሆነ ገና ከአየር ላይ የሚበሉት አይመስላችሁም? ይመስላችኋል እንደዛ? እስቲ ታሪካችንን እያየን እናያለን። ታዲያ ዳንኤል ወደ አንበሳ ጉድጓድ ተጣለ። ንጉሱም ዳሪዮስ ዳንኤልን ይወደው ስለነበረ ወደ ዳንኤል ወደ ተጣለበት ጉድጓድ ጠጋ አለና እንደዚህ በማለት ነገረው። የልዑል አምላክ ባሪያ ዳንኤል ሆይ የምታመልከው አምላክ እሱ ያድን በማለት ንጉሱ ዳሪዮስ ተናገረ። ነገር ግን በጣም ንጉስ ዳሪዮስ ፈርቶ ነበረ። ወደ ቤቱ ሄዶ በፍጹም እንቅልፍ አልተኛም። ምክንያቱም ዳንኤልን ይወደው ነበረ። ምናልባት ወይኔ አንበሶቹ ይበሉታል፣ አንበሶቹ ይህንን ጻድቅ ሰው ይበሉት ይሆን እያለ ያስብ ነበረ። ዳንኤል እግዚአብሔርን በመታዘዙ ምክንያት ወደ አንበሶች ጉድጓድ ተጣለ። ከዛ በነጋታው ንጉሱ ዳሪዮስ አሁንም ወደ ጉድጓዱ ጋር ሄደ። እስቲ አብረን ከንጉስ ዳሪዮስ ጋር አብረን እንሂድ። በጠዋት ነው እና አብረው መሄድ ጀመር። ከዛ በኋላ ዳሪዮስ ጉድጓዱ ጋር ጠጋ አለና እንደዚህ አለ። የልዑል አምላክ ባሪያ ዳንኤል ሆይ እግዚአብሔር አንተን ከአንበሶቹ አፍ አድኖሃልን በማለት ጠየቀው። ምናልባት ከጉድጓድ ውስጥ የሚሰማው ድምፅ አንድ ድምፅ ነበረ። እሱም የዳንኤል ድምፅ ነበረ። ዳንኤልን አንበሶች አልበሉትም ነበረ። ምክንያቱም እግዚአብሔር አምላክ ለዳንኤል ጥበቃ አድርጎለት ነበረ። ስለዚህ ዳንኤል እንደዚህ አለው፣ ንጉሥ ሆይ በአንተና በእግዚአብሔር ፊት በፍጹም ኃጢአትን ስላልሰራው እግዚአብሔር መልአኩን ልኮ የአንበሶቹን አፍ ዘግቶት ነበረ በማለት ተናገረ። ዳንኤል በአንበሳ አልተበላም። ምክንያቱም ዳንኤል እግዚአብሔርን ታምኖ ነበረ። እግዚአብሔርም ዳንኤልን ጠብቆት ነበረ። ልጆችዬ እናንተንም እግዚአብሔር ይጠብቃችኋል። ልክ ዳንኤልን አንበሳው እንዳልበላው ሁሉ እናንተንም ምንም ክፉ ነገር እንዳያገኛችሁ እግዚአብሔር ይጠነቀቅላችኋል። ምክንያቱም እግዚአብሔር ሉዓላዊ አምላክ ነው። እግዚአብሔር ለእናንተ ያለው ፍቅር እጅግ ግሩም የሆነ ነው። እናንተ በኢየሱስ ክርስቶስ ያመናችሁ ልጆች እግዚአብሔር እናንተን ይጠብቃችኋል ማለት ነው። ስለዚህ ሁልጊዜ መደሰት አለባችሁ ማለት ነው። ምናልባት በዚህ መካከል በኢየሱስ ክርስቶስ ያላመናችሁ ልጆች ኢየሱስን እንድታምኑ አበረታታችኋለሁ። ኢየሱስ ለእናንተ ኃጢአት በመስቀል ላይ ሞቶላችኋል። ኢየሱስ ክርስቶስ የእናንተ አዳኝ ነው። ኢየሱስ ይወዳችኋል። ኢየሱስ ለእናንተ ዋጋ ከፍሎላችኋል። እሱም ለእናንተ ሲል በመስቀል ላይ ተሰቀለላችሁ። እስቲ ከመጽሐፍ ቅዱስ ይህንን ሐሳብ እናነባለን። ይህን ጥቅስ የምናገኘው በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 ነው። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍም እንደሚል በሶስተኛው ቀን ተነሳ ይላል። ኢየሱስ ክርስቶስ ሞት እንድል አድርጎ የተነሳው በአንደኛው ቀን ነው እንዴ? በሁለተኛው ቀን ነው? በሶስተኛው ቀን ነው? አዎ ኢየሱስ ክርስቶስ በሶስተኛው ቀን ሞት እንድል አድርጎ ተነስቷል። ታዲያ እግዚአብሔር ለእኛ ማዳኑን የገለጠው በኢየሱስ ክርስቶስ አማካኝነት ነው። እንደዚሁም ዳንኤልን እግዚአብሔር ከአንበሶች ጉድጓድ ከአንበሶች አፍ ምን አረገው? አዳነው። ከዛም እንደተፈጠረ ታውቃላችሁ። ንጉሱ ዳሪዮስ በጣም ደስ አለው። ከዛም በኋላ ዳንኤል ወደ ውጭ እንዲወጣ አዘዘ ከጉድጓድ ውስጥ። ከዛ ንጉስ ዳሪዮስ አንድ ትእዛዝ አወጣ። ሁላችሁም በዚህ መንግስቴ ውስጥ የምትኖሩ ሰዎች የዳንኤል አምላክ የሆነው እግዚአብሔር የሁላችንም አምላክ ነው። ስለዚህ ዳንኤል የሚያመልከውን እግዚአብሔር እኛም ማምለክ አለብን ብሎ ትእዛዝ አወጣ። ዳንኤል የአምላኩን የእግዚአብሔርን ስም አስከበረ። ሌሎች እናንተ እግዚአብሔር ሲመሰገን ማየት ትፈልጋላችሁ? አዎ እግዚአብሔር በዳንኤል ሕይወት ውስጥ ተከብሮ ነበረ። ይህም ለእናንተ እንዲሆን ሁልጊዜ መጸለይ ያለባችሁ ማለት ነው። ምናልባት በዚህ መካከል በኢየሱስ ክርስቶስ ያላመንኩ ወይም ያላመንሽ ካላችሁ እንዲሁም ደግሞ በቴሌቪዥን ፕሮግራም ይህንን የምትከታተሉ በኢየሱስ ያላመናችሁ ልጆች ኢየሱስ ክርስቶስ ለእናንተ ኃጢአት በመስቀል ላይ ሞቶላችኋል። በኢየሱስ ክርስቶስ ካመናችሁ የእግዚአብሔር ልጆች ትሆናላችሁ። መጽሐፍ ቅዱስ ምን እንደሚናገር ከመጽሐፍ ቅዱስ ያነብላችኋለሁ። በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንደዚህ ይላል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። እናንተ በኢየሱስ ክርስቶስ ያላመናችሁ ስልጣን ወይም ደግሞ የእግዚአብሔር ልጅ የመሆን መብት የምታገኙት በኢየሱስ ስታምኑ ነው። በኢየሱስ ማመን ማለት ኢየሱስ ለእኛ ኃጢአት በመስቀል ላይ እንደሞተ እንደተቀበረ እንዲሁም በሶስተኛው ቀን እንደተነሳ መቀበል እንደማለት ነው። ይህን ስትቀበሉ የእግዚአብሔር ልጆች የመሆን መብትን ታገኛላችሁ።
ታዲያ አሁን እኔ የምጸልየውን ጸሎት በመጸለይ በኢየሱስ ያላመናችሁ ልጆች በኢየሱስ እንድታምኑ ይህንን አበረታታችኋለሁ። እስቲ ሁላችንም አይናችንን ጨፍነን አንገታችንን ዝቅ አድርገን እኔ የምለውን ትላላችሁ ማለት ነው። አይናችንን እንጨፍንና አንገታችንን ዝቅ እናድርግ። ታዲያ እኔ የምለውን እኔን በመከተል ትላላችሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ በኃጢአቴ አዝናለሁ። ልጅህን ኢየሱስን አምነዋለሁ፣ እቀበለዋለሁ። በኢየሱስ ስም አሜን። ታዲያ ይህንን ጸሎት ከልባችሁ ጸልያችሁ ከሆነ የእግዚአብሔር ልጆች ሆናችኋል። በኢየሱስ ክርስቶስ በማመናችሁ ልትደሰቱ ይገባችኋል። እናንተ በኢየሱስ ክርስቶስ ያመንክ ወይም ያመንሽ ደግሞ በኢየሱስ ክርስቶስ በማመናችሁ ምክንያት መደሰትና እግዚአብሔርን ማመስገን አለባችሁ ማለት ነው። እግዚአብሔር ለአንተ ለአንቺ ለሁላችንም የሚጠነቀቅ ትልቅ አምላክ ነው ማለት ነው። ስለዚህ ይሄን ነገር ተምረናል ማለት ነው። ስለ እግዚአብሔር ተምረናል ማለት ነው። እሺ ልጆች አሁን እንነሳለን። በፍጥነት እንነሳና እኔ የማዛችሁን ቦታ ትነካላችሁ ማለት ነው። ትከሻ ልላችሁ እችላለሁ፣ ጣት ልላችሁ እችላለሁ። ስለዚህ እኔ የማዛችሁን ቦታ ትነካላችሁ ማለት ነው። እኔ ግን ያላዘዝኳችሁን ቦታ አይደለም የምትነኩት። እሺ ዝግጁ ናችሁ? ድምጻችሁ አይሰማም። ዝግጁ ናችሁ? በጣም ጥሩ። እሺ ትከሻ፣ ጉልበት፣ ጣት፣ የእግር ጣት፣ ፀጉር፣ አይን፣ ጆሮ፣ ወገብ፣ ትከሻ፣ ጉልበት፣ እግር፣ ፀጉር፣ ጥርስ፣ ከንፈር፣ አፍንጫ፣ ጀርባ ፀጉር፣ እሺ እጅ፣ ጉልበት፣ ወገብ፣ ትከሻ፣ ፀጉር፣ ጣት፣ እግር፣ ጣት። ጎበዝ ልጆች። እሺ እንቀመጣለን። ጎበዞች። እሺ ልጆች በጣም ጎበዞች። አሁን ደግሞ አንድ መልእክት የምንሰማበት ጊዜ ነው ማለት ነው። ስለዚህ የምንሰማውን መልእክት በስነ ስርዓት ቁጭ ብለን እንከታተላለን ማለት ነው። በቲቪም የምትከታተሉን ልጆች ይህንን መልእክት ለመስማት ዝግጁ ናችሁ? አሁን ደግሞ ወደ መልእክቱ እንሄዳለን ማለት ነው። ስጦታ በጣም የምወድ ሰው አንተ ደግሞ አንቺም ስጦታ የምትወዱ እንደሆናችሁ አስባለሁ። ስጦታ በጣም የሚወደድ ነገር፣ ለዛ ነው የገና ወይ ደግሞ የኢየሱስ ክርስቶስ ልደት በዓልን በጣም አድርጌ የምወደው በዛ። ምክንያቱም ብዙ ስጦታዎችን የምንቀበልበት ደግሞ ስጦታዎችንም የምንሰጥበት ወቅት። ከዛ ውጭ ደግሞ በጣም የልደት ጊዜ እንወደዋለን። በልደት ጊዜ በጣም ብዙ ሰዎች ስጦታ አምጥተው ይሰጡኛል። እናንተም ደግሞ እንደዚህ አይነት ስጦታ ተቀበላችሁ እንደምታውቁ አስባለሁ። ዛሬ ግን ሁሉም ሰው ሊቀበሉ የሚገባ አንድ ስጦታ በእጄ ላይ አለ። እግዚአብሔር ለሰው ልጆች ሁሉ የሰጠው ትልቅ ስጦታ ነው። ይህን ስጦታ ለማየት በጣም እንደጓጓችሁ አስባለሁ። ምናልባት ከዚህ በፊት ተቀብላችሁ ተማከሩ ከሆነ ዛሬ የራሳችሁ ማድረግ ትችላላችሁ። ይህ ስጦታ ምን የሚል ይሆን? እስቲ አብረን እንክፈትና እንመልከተው። የዛሬው ስጦታ ምን ሊሆን? የዛሬው ስጦታ የእግዚአብሔር ልጅ ናት።
እስቲ ከኔ ጋር አብራችሁ ልትሉ ትችላላችሁ። የእግዚአብሔር ልጅ። እስቲ የእግዚአብሔር ልጅ ማን እንደሆነ አስባችሁ ታውቃላችሁ? የእግዚአብሔር ልጅ ልጁ ኢየሱስ ክርስቶስ፣ ልጁ ኢየሱስ ክርስቶስ። ታዲያ የኢየሱስ ክርስቶስ ስም ለምን እዚህ ውስጥ ይሆን ይመስላል? ምናልባት በጣም ብዙ ጥያቄ እናንተ ውስጥ የተፈጠረ እንደሆነ አስባለሁ። የልጁ ኢየሱስ ክርስቶስ ስም ለምን እዚህ ውስጥ ያቀላላችሁ? የተቀመጠበት ምክንያት እግዚአብሔር አንድያ ልጁ ለዓለም ሁሉ ታላቅ ስጦታ አድርጎ የሰጠው እንደሆነ መጽሐፍ ቅዱሳችን ይናገራል። ምክንያቱም እግዚአብሔር የሰው ልጆችን ሁሉ ይወዳል። አንተንም አንቺንም ደግሞ የሚወድ አምላክ ነው። እግዚአብሔር ሁሉንም ሰዎች ምን የሚያደርግ ነው? እስቲ ከነገር በሉት፣ የሚወድ አምላክ ነው። ታዲያ መጽሐፍ ቅዱስን ሲናገር ለዚህ ያለ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ዓለሙን እንዲሁ ወዷልና ይላል። ምን እስኪሰጥ ድረስ? አንድያ ልጁን እስኪሰጥ ድረስ። ታዲያ አንድ ነገር ግን መዘንጋት የሌለብን ነገር እግዚአብሔር ቅዱስና እንከን የሌለበት እንከን የለሽ አምላክ እንደሆነ ማሰብ አለብን። እሱ ንጹሕና እንከን የለሽ አምላክ። ነገር ግን እኔና አንቺ ግን ኃጢአትን ሰርተናል። ኃጢአትን ስለሰራ እግዚአብሔር እንዲሁ ደግሞ ሊተወን አልፈለገም። ልጁን ኢየሱስ ክርስቶስ ለእኛ ስጦታ አድርጎ ሰጥቶታል። ልጁ ኢየሱስ ክርስቶስ የሁላችንን ኃጢአት በመስቀል ላይ ይዞ ሞቷል። ምክንያቱም እግዚአብሔር ከወደደን ከታላቅ ፍቅር የተነሳ አንተም አንቺም እኔም ሁላችንም በኃጢአታችን እንድንጠፋ ስላልፈለገ ይህም ትልቅ የሆነ ስጦታ ሰጥቶናል። መጽሐፍ ቅዱሳችን ሲናገር ሮሜ ምዕራፍ 6 ቁጥር 3 ላይ ሲናገር የኃጢአት ደሞዝ ሞት ነውና የእግዚአብሔር ስጦታ ግን የጸጋ ስጦታው እንደሆነ ይናገራል። ያ የጸጋው ስጦታው ኢየሱስ ክርስቶስ ነው። ታዲያ አንቺስ ይህን ታላቅ የሆነ ስጦታ የጸጋ ስጦታው መቀበል ትፈልጋላችሁ? ዛሬ እንድትቀበሉ አበረታታችኋለሁ። እሺ ልጆች፣ ውዱ ስጦታችን ማን ነው? እጅ አውጥታችሁ እጅ በማውጣት እሺ፣ ቁጭ ብለሽ ችግር የለውም። ኢየሱስ የእግዚአብሔር ልጅ የሆነው ኢየሱስ አይደል? በጣም ጎበዝ ልጆች፣ ዛሬ በጣም ጥሩ ጊዜ እያሳለፋችሁ እንደሆነ ተስፋ አደርጋለሁ። ታዲያ እስካሁን የነበረውን ሁሉ ፕሮግራም ስለተከታተላችሁ እግዚአብሔር ይባርካችሁ። በጣም ጎበዝ ልጆች፣ ስክሪን ላይ የምትመለከቱን ልጆች በስነ ስርዓት እንደተከታተላችሁ ተስፋ አደርጋለሁ። ታዲያ ዛሬ በቃል ጥናት ጥቅሳችን እግዚአብሔር እንዴት ሊያድነን እንደሚችል፣ በትምህርታችን ደግሞ በመጽሐፍ ቅዱስ ትምህርታችን ደግሞ እግዚአብሔር ዳንኤልን እንዴት እንደተጠነቀቀለት ወይም ለዳንኤል እንዴት እንደተጠነቀቀለት፣ በድንቅ የመልእክት ጊዜያችን ደግሞ በጣም ውድ ስጦታ ማን እንደሆነ እርሱም ኢየሱስ ክርስቶስ እንደሆነ ተምረናል። እንደተከታተላችሁ ተስፋ አደርጋለሁ። እሺ ልጆች፣ ዛሬ የነበረን ፕሮግራም በዚህ እናጠናቅቃለን ማለት ነው። በጣም ጥሩ ጊዜ እንደነበራችሁ ተስፋ አደርጋለሁ። ፕሮግራማችንን ደግሞ ስንጨርስ እንጸልያለን ማለት ነው። አሁን እንጸልይ። አለቱ ኢየሱስ ነው። በአለቱ ላይ ቤቴን እሰራለሁ፣ በሬን ዘጋለሁ፣ መስኮቶቼንም ዘጋለሁ፣ አንገቴን ዝቅ አድርጌ ዓይኔን ጨፍኜ እጸልያለሁ። እግዚአብሔር ሆይ እናመሰግንሃለን። አንተ ሉዓላዊ የሆንክ ሁሉን ቻይ የሆንክ አምላክ ደግሞ ለእኛ ስለምትጠነቀቅልን በጣም አድርገን እናመሰግንሃለን። በጌታ በኢየሱስ ስም አሜን። እሺ ልጆች፣ ፕሮግራማችንን ስለተከታተላችሁ እግዚአብሔር ይባርካችሁ። የሚቀጥለው ሳምንት እስክንገናኝ ድረስ ደግሞ ቻው።